ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ 14ኛ ሳምንት መርሃ ግብርን በዋናነት እንመለከታለን። ከውጭ በ35ኛው አፍሪካ ዋንጫ በሩብ ፍጻሜ የሚደረጉ ተጠባቂ ጨዋታዎችን የምንቃኝ ይሆናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራሙ ፍጻሜ መልካም ቆይታ። በጥር ወር የመጀመሪያ የኢዜአ ስፖርት ፕሮግራም የምንመለከተው የሀገር ውስጥ አበይት ርዕሰ ጉዳይ የኢትዮጵያ ፕሪሚየር ሊግ ነው። የኢትዮጵያ ፕሪሚየር ሊግ ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እና በአዲስ አበባ ስቴዲየም እየተደረጉ ይገኛል። 14ኛ ሳምንት መርሃ ግብር ከሐሙስ ጀምሮ እየተከናወነ ይገኛል። ሐሙስ ዕለት 3 ጨዋታዎች ተደርጓል። ቅድሚያ የነበረው ጨዋታ በአዲስ አበባ ስቴዲየም አዲስ አዳጊው ነገሌ አርሲ ያደረገው ጨዋታ ነበር። በዚህም ጨዋታ እንግዲህ ነገሌ አርሲ ምድረገነት ሽሬን 1-0 በሆነ ውጤት አሸንፏል። በዚህ ጨዋታ ላይ ከቤ ብዙነህ በ12ኛው ደቂቃ ያስቆጠረው ግብ እንግዲህ ነገሌ አርሲን ወሳኝ 3 ነጥብ እንዲያገኝ አስችሎታል። ውጤቱንም ተከትሎ እንግዲህ በሊጉ 4ኛ ተከታታይ ድሉን ያስመዘገበው ነገሌ አርሲ በ25 ነጥብ ደረጃውን ከ3ኛ ወደ 2ኛ ከፍ አድርጓል። በአንጻሩ ምድረገነት ሽሬ 5ኛ ሽንፈቱን በሊጉ አስተናግዷል። በ17 ነጥብ 9ኛ ደረጃን ይዟል ማለት ነው። ሌላኛው የምንመለከተው ጨዋታ እንግዲህ በሲዳማ ቡና አርባ ምንጭ ከተማ የደረገው ጨዋታ ነው። ይሄም ጨዋታ እንግዲህ ሐሙስ ዕለት የተከናወነ ጨዋታ ነው ማለት ነው። ሌላኛው የምንመለከተው ጨዋታ ወልዋሎ ዓዲግራት ዩኒቨርሲቲና አዳማ ያደረጉት ነው። ይህም ጨዋታ ሐሙስ ዕለት የተከናወነ ጨዋታ ነው። አርብ ዛሬ 3 ጨዋታዎች የሚከናወኑ ይሆናል። ቅድሚያ የሚደረገው ጨዋታ ቀኑ 9 ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ሐዋሳ ከተማ ከቅዱስ ጊዮርጊስ የሚያደርጉት ጨዋታ ነው ማለት ነው። የእነዚህ ሁለቱ ቡድኖች ጨዋታ ተጠባቂ ነው። የ16 ጊዜ የሊጉ አሸናፊ ቅዱስ ጊዮርጊስ ባለፉት 5 የሊግ ጨዋታዎች ማሸነፍ አልቻለም። ሐዋሳ ከተማ ባለፈው ሳምንት የ13ኛ መርሃ ግብር ድል አልቀናም። ሁለቱም ቡድኖች ወደ አሸናፊነት ለመመለስና ወደ ዋንጫ ፉክክር ለመመለስ የሚያደርጉት ጨዋታ መሆኑ ጨዋታውን ተጠባቂ ያደርጓል ማለት ነው። በዚህ ላይ በሚደረገው ሌላኛው መርሃ ግብር ድሬዳዋ ከተማ ከኢትዮ ኤሌክትሪክ ከቀኑ 9 ሰዓት በአዲስ አበባ ስቴዲየም ጨዋታቸውን የሚያደርጉ ይሆናል ማለት ነው። እንግዲህ ድሬዳዋ ከተማና ኢትዮ ኤሌክትሪክ እንግዲህ በተለይም ኢትዮ ኤሌክትሪክ ወደ ዋንጫ ፉክክር ለመመለስ በዚህ ጨዋታ 3 ነጥብ ማስመዝገብ ይኖርበታል ማለት ነው። ሌላኛው ጨዋታ መቀሌ ሰባ እንደርታ ከሸገር ከተማ ምሽት 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን ያከናውናሉ ማለት ነው። እንግዲህ እነዚህ ሁለቱ ቡድኖች ወደ አሸናፊነት ለመመለስ የሚያደርጉት ጨዋታ ነው ማለት እንችላለን። ቅዳሜ እንግዲህ የ14ኛ ሳምንት የመጨረሻ መርሃ ግብሮች ይከናወናሉ። 4 ጨዋታዎች በዚህ ዕለት ይከናወናሉ። የመጀመሪያው ጨዋታ ከቀኑ 10 ሰዓት ላይ ፋሲል ከነማ ከኢትዮጵያ ቡና የሚያደርጉት ጨዋታ ነው። በሳምንቱ ከሚጠበቁት ጨዋታዎች መካከል አንዱ ነው ማለት እንችላለን። እንግዲህ ፋሲል ከነማ በሊጉ እስካሁን ምንም አይነት ሽንፈት ያላስተናገደ ቡድን ነው። በአንጻሩ እንግዲህ ከአሰልጣኙ ጋር የተሰናበተው ኢትዮጵያ ቡና እንግዲህ ጥሩ የውድድር ዓመት እያሳለፈ አይገኝም ማለት ነው። ፋሲል ከነማ ከ13ኛ ሳምንት ያቻ ውጤት በኋላ ወደ አሸናፊነት ለመመለስ እንደዚሁም ኢትዮጵያ ቡና ካጋጠመ 13ኛ ሳምንት ሽንፈት በኋላ ወደ አሸናፊነት ለመመለስ የሚያደርጉት ጨዋታ ነው። ፋሲል ከነማ ካሸነፈ ወደ ነበረበት 2ኛ ደረጃ መመለስ ይችላል ማለት ነው። ሌላኛው የምንመለከተው ጨዋታ እንግዲህ ኢትዮጵያ ንግድ ባንክ ከሀዲያ ሆሳዕና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚያደርጉት ጨዋታ ነው። የጨዋታ ከቀኑ 9 ሰዓት ላይ የሚከናወን ይሆናል። ኢትዮጵያ ንግድ ባንክ ወደ አሸናፊነት ለመመለስ፣ ሀዲያ ሆሳዕናም እንደዚሁ በ13ኛ ሳምንት ካጋጠመው ሽንፈት በኋላ ወደ አሸናፊነት ለመመለስ የሚያደርጉት ጨዋታ መሆኑ ተጠባቂ ያደርጓል ማለት ነው። ሌላኛው መቻል ከባህር ዳር ከተማ ከቀኑ 7 ሰዓት ላይ በአዲስ አበባ ስቴዲየም ጨዋታቸውን የሚያከናውን ይሆናል። ወላይታ ዲቻ ከኢትዮጵያ መድን ምሽት 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያከናውን ይሆናል። እነዚህ ጨዋታዎች እንግዲህ ተጠባቂ ናቸው። ኢትዮጵያ መድን የወቅቱ የሊጉ አሸናፊ ነው። ባለፉት ጥቂት ጨዋታዎች በአጠቃላይ በዘንድሮ የውድድር ዓመት ጥሩ ግስጋሴ እያደረገ አይገኝም። ኢትዮጵያ መድን የገብረ መድህን ኃይሌው ኢትዮጵያ መድን ከውጤት ርቋል። ባለፉት 6-7 ጨዋታዎች ላይ ድል አልቀናም። ወደ አሸናፊነት ለመመለስ እንግዲህ ወላይታ ዲቻን ማሸነፍ ይጠበቅበታል ማለት ነው። መቻልም እንደዚህ ወደ አሸናፊነት ለመመለስ ከባህር ዳር ከተማ ጋር የሚያደርጉት ጨዋታ ተጠባቂ ነው። በየሳምንቱ የሚመዘገቡ ውጤቶች እንግዲህ በወራጅ ቀጠናው ላይ በደረጃ ሰንጠረዡ የሊጉ አናት የተቀመጡ ክለቦችና መሀል የሚገኙ ክለቦች ላይ የደረጃ መለዋወጦችን በየጊዜው
እያመጣ ነው። አንድ ቡድን ሲያሸንፍ ከታች ወደ ላይ ከፍ ይላል። በአንጻሩ ደግሞ ሲሸነፍ በርካታ ደረጃዎችን ዝቅ ሲል እየተመለከትን ነው። ወጥነት የጎደለው ነገር በክለቦች ላይ እየታየ ይገኛል። በአንጻራዊነት ሲዳማ ቡናና ፋሲል ከነማ ወጥ ብቃት ከሌሎቹ ቀሪ 18 ክለቦች በተሻለ ሁኔታ እያሳዩ ይገኛሉ ማለት። በተለይ ፋሲል ከነማ ጥሩ ግስጋሴ እያደረገ ይገኛል ማለት ነው። ፋሲል ከነማ በአሰልጣኝ ዮሐንስ ኃይሌ ይመራ ነበር። እንግዲህ በያዝነው ሳምንት አሰልጣኝ ዮሐንስ ኃይሌ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ በመሆን እንግዲህ በ2 ዓመት ኮንትራት መፈራረማቸው የሚታወስ ነው። እንግዲህ አዲስ አሰልጣኝ እንደሚቀጥል መረጃዎች እየወጡ ይገኛሉ ማለት ነው። ሲዳማ ቡናም ጥሩ ግስጋሴ እያደረገ ይገኛል። ቅዱስ ጊዮርጊስም ወጣ ገባ ያለ እንቅስቃሴ እያደረገ ነው። ባለፉት 2 ዓመታት የሊጉን ዋንጫ ማንሳት አልቻለም። ወደ አሸናፊነት ለመመለስ የሚያደርገው ጨዋታ ከሐዋሳ ከተማ ጋር እንደዚሁ ቅዳሜ ዕለት የሚጠበቅ ይሆናል። እንግዲህ የ14ኛ ሳምንት ጨዋታዎች ነገ ይጠናቀቃሉ። ከዛ በኋላ ጥር 7 የ15ኛ ሳምንት ጨዋታዎች ይከናወናሉ። እስከ 19ኛ ሳምንት እንግዲህ የመጀመሪያው ዙር ጨዋታ ይካሄድና የካቲት ወር ላይ የመጀመሪያው ዙር ይገባደዳል ማለት ነው። የኢትዮጵያ ፕሪሚየር ሊግን የተመለከቱ መረጃዎች በስፋት በቀጣይ ፕሮግራሞቻችን ላይ በስፋት የምንመለስባቸው ይሆናል። ተመልካቾቻችን ሀገር ውስጥ የነበረን አበይት ርዕሰ ጉዳይ ይህን ይመስል ነበረ። ከአፍታ ቆይታ በኋላ ወደ ውጭ ስፖርት መረጃ እናልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከውጭ የምንመለከተው በሞሮኮ አስተናጋጅነት እየተካሄደ የሚገኘው 35ኛው የአፍሪካ ዋንጫ ነው። የውድድር ከታህሳስ 12 ቀን ጀምሮ ጨዋታዎች ሲከናወኑ ቆይቷል። ወደ ፍጻሜ መርሃ ግብር ተሸጋግሯል። ከ24 16 ከ16 ደግሞ ወደ 8 ዝቅ ብሏል። ከዚህ በኋላ የሚደረጉ 8 ጨዋታዎች እንግዲህ አሸናፊውን ሀገር የሚለይ ይሆናል። የሩብ ፍጻሜ ጨዋታዎች ዛሬና ነገ የሚከናወኑ ይሆናል። የአፍሪካ እግር ኳስ ሀያላን የተገናኙባቸው ወሳኝ ጨዋታዎች ይከናወናሉ ማለት ነው። እነዚህን ጨዋታዎች እንመለከታለን። ዛሬ ከሚጠበቁ ጨዋታዎች መካከል አዘጋጇ ሞሮኮ ከካሜሮን ጋር የምታደርገው ጨዋታ ይጠቀሳል። ይህ ጨዋታ ምሽት 4 ሰዓት ላይ በፕሪንስ ሙላይ አብደላ ስቴዲየም የሚከናወን ይሆናል ማለት ነው። በሩፍ በጥሎ ማለፉ ጨዋታ ላይ ሞሮኮ ታንዛኒያን 1-0 አሸንፋን ወደ ሩብ ፍጻሜ የገባችው ብራሂም ዲያዝ ነበረ ግቧን ያስቆጠረው። ካሜሮን እንግዲህ 3-0 በሆነ ውጤት ተጋጣሚዋን በማሸነፍ ወደ ሩብ ፍጻሜ መግባቷ የሚታወስ ነው ማለት ነው። እነዚህ ሁለቱ ቡድኖች በዘንድሮ የአፍሪካ ዋንጫ ጥሩ ግስጋሴ እያደረጉ ይገኛሉ ማለት ነው። ካሜሮን እንግዲህ ቤልጂየማዊን አሰልጣኝ ከውድድሩ በፊት ካሰናበተ በኋላ ከባድ ውዝግብ ውስጥ ገብቶ ነበረ። በተለይም የፌዴሬሽኑ የካሜሮን እግር ኳስ ፌዴሬሽን ፕሬዚዳንት ሳሙኤል ኢቶ አዲሱን አሰልጣኝ ካሜሮን አሰልጣኝ በመሾም ነው እንግዲህ አዲሱን አሰልጣኝ ሾሞ ውዝግብ ያስነሳው። የቤልጂየሙ አሰልጣኝ የተባረሩበት መንገድ አወዛጋቢ ነበረ ማለት ነው። ያም ሆኖ ግን የካሜሮን ብሔራዊ ቡድን ጥሩ ግስጋሴ አድርጓል። በጥሎ ማለፉም ጨዋታ ደቡብ አፍሪካን ማሸነፍ ችሏል። አዘጋጇ ሞሮኮም እንግዲህ በአፍሪካ ምርጡ ሀገር የሚባል ነው። በአፍሪካ ታሪክ እንግዲህ ዓለም ዋንጫ የገባች የመጀመሪያ የግማሽ ፍጻሜ የገባች የመጀመሪያ ሀገር መሆን ችላለች ማለት ነው። በቺሊ በተካሄደው ከ20 ዓመት በታች የዓለም ዋንጫም እንግዲህ ዋንጫውን ማንሳት ችላለች። የመጀመሪያውም የአፍሪካ ሀገር መሆን ችላለች ማለት ነው። በዘንድሮ አፍሪካ ዋንጫም ጥሩ ግስጋሴ እያደረገች ይገኛል። አዩብ ኤልካቢ በተለይም ብራሂም ዲያዝ ያደረጓቸው ያሉ እንቅስቃሴዎች ተጠቃሽ ናቸው ማለት ነው። እነዚህ ሁለቱ ቡድኖች የሚያደርጓቸው ጨዋታዎች የሚጠበቁ ይሆናል ማለት ነው። እነዚህ ሁለቱ ቡድኖች በሀገራዊ መድረክ ሲገናኙ እንግዲህ የአሁኑ ለ8ኛ ጊዜ ነው። በዚህም ጨዋታ እንግዲህ ሞሮኮ ብልጫውን ወስዳለች ማለት ይቻላል ማለት ነው። በሌላኛው የሩብ ፍጻሜ መርሃ ግብር እንግዲህ ማሊና ሴኔጋል ምሽት 1 ሰዓት ላይ በታንጀር ስቴዲየም ጨዋታቸውን ያደርጋሉ። በጥሎ ማለፉ ማሊ ቱኒዚያን በመለያ ምት፣ ሴኔጋል ሱዳንን 3-1 በማሸነፍ ወደ ሩብ ፍጻሜ መግባታቸው ይታወሳል። ማሊ እስካሁን ምንም ጨዋታ ሳታሸንፍ ነው ሩብ ፍጻሜ የገባቸው። በጥሎ ማለፉም ጨዋታ ቱኒዚያን በመለያ ምት 3-2 በማሸነፍ ነው ወደ ሩብ ፍጻሜ የገባቸው። በአንጻሩ ድንቅ ብቃት ላይ የምትገኘውና የአፍሪካ ዋንጫን ይወስዳሉ ከተባሉ ሀገራት መካከል ተጠቃሽ የሆነችው ሴኔጋል በዚህ ጨዋታ እንግዲህ ጥሎ ማለፉ ላይ 3-1 በሆነ ውጤት ማሸነፍ ችላለች ማለት ነው። ሀገራቱ በአፍሪካ ዋንጫው ሲገናኙ ያውኑ ለሁለተኛ ጊዜ ነው። እንደ አውሮፓውያን አቆጣጠር
ቱኒዚያ በ2004 ባዘጋጀችው 24ኛው የአፍሪካ ዋንጫ ላይ በምድብ 2 ተጫውተው አንዳቻ ተለያይተዋል። ሀቢብ ፕሬድሪክቤ ለሴኔጋል፣ ድራማኒ ትራውሬ ለማሊ በወቅቱ ግቦቹን ያስቆጠሩ ተጫዋቾች ናቸው ማለት ነው። እነዚህ ሁለቱ የሀገራት የሚያደርጓቸው ጨዋታዎች ተጠባቂ ናቸው ማለት ነው። ቅዳሜ ሁለት ጨዋታዎች ይደረጋሉ። ቅዳሜ ከሚደረጉ ጨዋታዎች መካከል አንደኛው ጨዋታ እጅጉን ትኩረት ስቧል። ይህም የወቅቱ የአፍሪካ ዋንጫ አሸናፊ ኮትዲቯር እና ግብፅ የሚያደርጉት ጨዋታ ነው። ኮትዲቯር እንግዲህ 2 ጊዜ የአፍሪካ ዋንጫን ማንሳት ችላለች ማለት ነው። ግብፅ 7 ጊዜ ውድድሩን በማንሳት እንግዲህ ስኬታማ ሀገር ናት። እነዚህ ሁለቱ ቡድኖች እንግዲህ በአጋዲር ስቴዲየም ቅዳሜ ምሽት 4 ሰዓት ላይ ጨዋታቸውን የሚያከናውን ይሆናል ማለት ነው። ሁለቱ ቡድኖች በአፍሪካ ዋንጫ ከዚህ ቀደም 4 ጊዜ ተገናኝተዋል። 4ቱንም ጨዋታ ግብፅ በማሸነፍ የበላይነቱን ይዛለች። ኮትዲቯር እንግዲህ በኤመርሰን ፋይ እየተመራች በዘንድሮው ውድድር ዓመት ጥሩ ግስጋሴ እያደረገች ትገኛለች ማለት ነው። በ34ኛው አፍሪካ ዋንጫ ኮትዲቯር ላይ በተካሄደው አፍሪካ ዋንጫ ላይ ፈረንሳይ አሰልጣኝ ከተሰናበቱ በኋላ በጊዜ አሰልጣኝነት የተሾመው ኤመርሰን ፋይ እንግዲህ በዛ ወቅት ቡድኑ የአፍሪካ ዋንጫ እንዲያገኝ አስችሎ ነበረ። በፍጻሜውን ጨዋታ ናይጄሪያን አሸንፋ ዋንጫ ማንሳቱ ይታወሳል። እንግዲህ የዋንጫ ክብሯን የማስጠበቅ ጉዞ እንግዲህ እንደቀጠለ ነው። በሩብ ፍጻሜው ከአፍሪካ እግር ኳስ ኃያል ከሆነችው ግብፅ ጋር የምታደርገው ጨዋታ ተጠባቂ ነው ማለት ነው። እነዚህ ሁለቱ ቡድኖች አሸናፊ እንግዲህ ዋንጫውን ያገኛል የሚል ግምት እስከ መስጠት ድረስ ተደርሷል። በእግር ኳስ ተንታኞች መካከል የእነዚህ ሁለቱ ቡድኖች ጨዋታ የሚጠበቅ ይሆናል። በግብፅ በኩል መሐመድ ሳላህ እና ኦማር ማርቡሽ፣ በኮትዲቯር በኩል ፍራንክ ኬሴ እና አማድ ዲያሎ እንግዲህ የሚጠበቁ ናቸው። መሐመድ ሳላህ በዘንድሮ የአፍሪካ ዋንጫ 3 ጨዋታዎችን አድርጎ 3 ግቦችን ማስቆጠር ችሏል። በአንጻሩ አማድ ዲያሎ ለኮትዲቯር 4 ጨዋታዎችን አድርጎ 3 ግቦችን ማስቆጠር ችሏል ማለት ነው። አንድ በተጨማሪም ለግብ የሚሆን ኳስ አመቻችቶ አቀብሏል ማለት ነው። በጣም የነዚህ ሁለቱ ተጫዋቾች በጨዋታው ላይ ልዩነት ይፈጥራሉ ተብሎ ይጠበቃል። ፍራንክ ኬሴም ከኮትዲቯር በኩል የአማካይ ክፍሉን በመምራት ጥሩ ጨዋታውን ይመራል ተብሎ ይጠበቃል። ኦማር ማርሙሽም እንደዛው ማለት ነው። የነዚህ ተጫዋቾች እንግዲህ ብቃት ጨዋታውን የመወሰን አቅም እንዳላቸው እየተነገረ ይገኛል ማለት ነው። በዚህ ዕለት የሚደረገው ሌላኛው ጨዋታ እንመለከታለን። ሌላኛው በዚህ ዕለት የሚደረገው ጨዋታ አልጄሪያና ናይጄሪያ የሚያደርጉት ጨዋታ ነው። የምሽት 1 ሰዓት ላይ በማራካሽ ስቴዲየም የሚከናወን ጨዋታ ነው። በጥሎ ማለፉ አልጄሪያ ዲሞክራቲክ ሪፐብሊክ ኮንጎን አሸንፋ ነው ወደ ሩብ ፍጻሜ የገባችው። ናይጄሪያ ሞዛምቢክን 4-0 በመርታት ነው እንግዲህ ወደዚህ ወደ ሩብ ፍጻሜ መግባት የቻለችው ማለት ነው። እነዚህ ሁለቱ ቡድኖች በአፍሪካ ዋንጫ ሲገናኙ የአሁኑ ለ10ኛ ጊዜ ነው። ከዚህ ቀደም ለበርካታ ጊዜያት ማለት ነው ለ9 ጊዜ በአፍሪካ ዋንጫው ተገናኝተዋል ማለት ነው። በዚህም እንግዲህ አጠቃላይ ያላቸውን ውጤት ስንመለከት አልጄሪያ 4 ጊዜ ስታሸንፍ ናይጄሪያ 3 ጊዜ ያሸንፋለች። በቀሪ 2 ጨዋታዎች አቻ ተለያይቷል ማለት ነው። በግማሽ ፍጻሜ በአጠቃላይ እንግዲህ የግብፅና ኮትዲቯር አሸናፊ፣ ካሜሩንና ሴኔጋል አሸናፊ፣ የካሜሩንና ሞሮኮ አሸናፊ ከአልጄሪያና ናይጄሪያ አሸናፊ ጋር ጨዋታቸውን የሚያደርጉ ነው። እነዚህ ጨዋታዎች እንግዲህ የሚጠበቁ ናቸው። በእነዚህን ጨዋታዎች ያሸነፉ ሀገራት እንግዲህ ረቡዕ ጥር 6 ቀን 2018 ዓ.ም ጨዋታቸውን የግማሽ ፍጻሜ ጨዋታቸውን የሚያከናውን ይሆናል ማለት ነው። አጠቃላይ ውድድሩ የአፍሪካ ዋንጫ አህጉራዊ መድረክ እንግዲህ ወደ መገባደዱ እየሄደ ይገኛል። ጥር 10 በሚቀጥለው ሳምንት የፊታችን እሑድ የፍጻሜው ጨዋታ በፕሪንስ ሙላይ አብደላ ስቴዲየም ይደረጋል። ጥር 9 የደረጃ ጨዋታ እንደዚሁ የሚከናወን ይሆናል። እንግዲህ አርብና ቅዳሜ ዛሬና ነገ የሚደረጉ ጨዋታዎች እንግዲህ ማን ወደ ግማሽ ፍጻሜ ይገባል የሚለውን ነገር ተጠባቂ አድርጓል። እነዚህ ሩብ ፍጻሜ ጨዋታዎች እንግዲህ የአፍሪካ ኃያላን ሀገራትን እርስ በርስ ያገናኙ ጨዋታዎችና መርሃ ግብሮች ናቸው ማለት ነው። ከወዲሁ ተጠባቂ ሆኗል። በተለይም ግብፅና ኮትዲቯር የሚያደርጉት ጨዋታ ተጠባቂ ሆኗል። አዘጋጇ ሞሮኮም ከካሜሩን ጋር የምታደርገው ጨዋታ እንደዚሁ ተጠባቂ ጨዋታ ነው ማለት ነው። እነዚህን ጨዋታዎች ተከታትለን እንግዲህ በቀጣይ ፕሮግራሞቻችን ላይ በስፋት የምንመለስባቸው ይሆናል። የሀገር ውስጥም የውጭም ስፖርታዊ መረጃዎችን እንግዲህ ሰኞ ሰኞ በኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በድረ ጨዋታ ትንተና በስፋት የምንመለስባቸው ነው። እንግዲህ የግማሽ ፍጻሜ ጨዋታዎች ተፋላሚዎች ይታወቃሉ። አርብና ቅዳሜ የሚደረጉ ጨዋታዎች ሰኞ እንግዲህ ለፍጻሜ እነማን ያልፋሉ የሚለውን ጨዋታ እንመለከታለን። በቀጣዩ ሳምንት በሚኖረን የኢዜአ ስፖርት ፕሮግራም ደግሞ የፍጻሜ ጨዋታውን በስፋት የምንዳስስ ይሆናል ማለት ነው።
ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም ይህን ይመስል ነበረ። ሳምንት በ35ኛው የአፍሪካ ዋንጫ ፍጻሜ ጨዋታ ዳሰሳ በስፋት የምንመለስ ይሆናል። እስከ ሳምንት ቸርን ሰንብት።